ዞር በለ የምን ሰው ነው የምትል ዞር በለ እንዴ አላንቆራጠተ እንዴ አንተ ስነ ስርዓት ያዝ ዞር በለ አንተ ሰው ያዝ ቆይ ደህና ነሽ አንቺ ደህና ነሽ ምን ያህል ጊዜ ነው እዚህ ያስቀመጡት የምትሰሩትን ስራ ሊያስጠፉ ምናምን ነበር የፈለጉትና በቃ ህይወታችን እንድንመራ ያደረጉን አይደለምና አቁም አለባቸው ይሄን ስራ እናንተን ያው እዛ ቦታ ላይ አድርሶ መሄድ ብቻ ነበር እኔ በህይወቴ ካልተጠራጠርኳቸውና ሙሉ በሙሉ ካመንኳቸው ታሪኮች ውስጥ ይሄ ዋንኛው ከልጄን ለማትረፍ ነው ይሄን ሁሉ ነገር ያደረኩት ልጄን ብቻዬን ነው ያሳደግኩ ያለሁት ለሷ ብዬ ነው እየለፋ ያለሁት በቃ እዚህ ሁሉ ውስጥ ነገሩን የከተተኝ ባለቤቴ ነው ተው ያልኩት አንተን ካስረከብኩ በኋላና ከጨረስኩ በኋላ ነበር ልጄን ለመስጠት የተስማማ ነው ካሜራዎች ስመጡ በቃ እናንተ በቃ ሌላ ነገር ልታረጉ መስሎን ነው እንደዛ ያደረግነው እንጂ እኔ ምንም ማቀው ነገር የለም በመናገር ነው ሰውዬ መፍትሄ ልታገኝ የምትችለው ማን ነው የላከ ያው እኔ ምንም ማቀው ነገር የለም እሱ ነው ሁሉንም ነገር እንትን ያለው ስክሪፕቱን ሰጠኝ ያንቺ አታፍሪም ዲስክሪፕት ሰጠኝ ዝም በላው ስክሪፕቱን ሰጠኝ ከዛም በኋላ ስክሪፕቱን አንብበው እነሱ አዛኝ ስለሆኑ እንደውም ራሷን የላከችን ነገር አለው እኔ በስነ ስርዓት ማለት ነው የት ነው የላከቻችሁ እሺ ካንዴም 2-3 ጊዜ ሰምቼሻለሁ ዝም በይ አንድ ሰፈር ነው የምንኖረው ስሯም ነርስነት እኛን እኔን ጠራችኝ ስለምንተዋወቅ ማለት ነው ከዛ በኋላ በቃ ትልቅ ገንዘብ ጠራችልኝ 400,000 ብር ሰጣለሁ ምንድነው ቆይ የምታወራው ዝም በይ ናና አስወጣልኝ አንዴ ና አስወጣልኝ አው እኔም ዱላ ይዤ ነው ያየኝ ባለፈው ያስከኝ ማለት ነው እሱን ሁሉ ነገር ያቀነባበረችው እሷ ናት እና ልጄና አግተውብኝ ምናምን የምትለው አውቃ ነው ውሸት ነው ያው ሁሉ ነገር ውሸቷን ነው የምታወራው ድርሰት ነው ግቢ ውስጥ ያው ከብቶችና የምታረባለች ስለዚህ ከብቶች የምታረባበት ውስጥ ነው እዛ አስራት ያለችው ማለት ነው አይቻታለሁ እኔ ባይ ቀይ ልጅ አይደለች አዎ እኮ ቀይ ልጅ እዛ ነው ያለችው ታስራ ማለት ነው አይቻታለሁ ከሷ ጀርባ ማን እንዳለ ከዚህ ነገር ጀርባ ምን እንዳለ ምንም ማቀው ነገር ኖራል ሲጀመር ምንም ነገር የለም ዝም ብሎ ነው አንቺ ስነ ስርዓት ያለሽ አንቺ እኔ እነሱ የሚሉት እውነት ነው እንዴ ምንም ነገር የለም ወንጀል ተሆነ ንገርኝ እንደዚህ ያንቺ ወንጀል ውስጥ እኔ አልገባም እንጀራ እኔ መድኃኒዓለም ያውቃል እንጀራዬን እንዴ ደህና ነሽ ማን አለ ሌላ ሰው አለ እዚህ ውስጥ ምንም የለም ሌላ ሰው ባለሀብቱ አሰሬ ድንግልናዬን ወሰደው ደፈረኝ ያለችው መስከረም ታግታ ትገኛለች ሰላም ውድ የዞላ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ እንግዲህ የዛሬው ፕሮግራማችን የሚሆነው በርሱም እንዳያችሁት የመስከረም ጉዳይ ነው መስከረም ወደዚህ ስትመጣ እንግዲህ በልጅነቴ ከቤተሰቤ ተለይቼ ከምኖርበት ከተማ ወጥቼ ወደ አዲስ አበባ መጣው ተለናለች እዚህ ስመጣ ዋንኛው ነገሬ እናቴን መርዳት ነበር አላማዬ ወደ ውጭ ሀገር ለመሄድ እዚህ ጥቂት ጊዜ ለመቆየት ነበር ነገር ግን አክስቴ ቤት ገብቼ ብዙ በደል ደረሰብኝ ስለዚህ ያለኝ አማራጭ በቤት ሰራተኝነት መቀጠር ነው ይሄንን ብዬ ደላላ ሳማክር ደላላው አንድ ጥሩ ሰው አቃለው እሱ ጋር ብትገቢ ለትዳር ሊሆንሽ ይችላል ህይወትሽ ሊቀየር ይችላል እንደምኞትሽ እንደ ፍላጎትሽ እናትሽን የመርዳት እድል አለሽ ብሎ አንድ ሰው ቤት አስገባኝ ትለናለች ባለ ታሪካችን ከዛ በኋላ የሆነውን እንግዲህ ሁላችሁም ሰምታችኋል ይሄ ሰው ደፈራት ከደፈራት በኋላ ደግሞ ወጣ እንዳትናገር አገባሻለው በሚል አሰራት ከዛ በኋላ ቀን እየተጠባበቀች ነገ ዛሬ ወደ ትዳር ያመራል ብላ ስትጠባበቅ ከ7 ወራት በኋላ አስወጥቶ ጣላት ጎዳና የወደቀችው መስከረም ይሄንን ችላ ለመኖር አስባ ነበር ተመልሳ ስትሄድ ግን ልክ እንደሷ ልጅነት ያላትን ሌላ ሴት እቤት አስገብቶ አየች ያኔ ሁሉም ነገር ግልጽ ሆነላት ሆን ብሎ እንደዚህ አይነት ሰዎችን ቤቱ ያስገባ ከዛ በኋላ ተጫውቶባቸው እንደሚለቃቸው ሰማች አጣራች በዙሪያ ከዛ በኋላ እንግዲህ ከብዙ ቆይታ በኋላ ወደኛ ሚዲያ መታ ታሪኳን አካፈለችን እኛም ዶክተሩ የት ነው የሚኖረው ብለን እስከ መኖሪያው ድረስ ስናጣራ ባለትዳርና የልጆች አባት መሆኑን ተደረሰበት ከሚስቱ ጋር ፊት ለፊት አገናኘ ነው ከዛ በኋላ እንግዲህ ነገሮች ጥሩ እየሄዱ በነበረ ሰዓት በተመሳሳይ በደል ደርሶብኛል የምትል
ሌላ ሴት መጣች። እሷን ስንጠይቃት ተመሳሳይ ታሪክ ነገረችን። ከአያቴ ጋር ነበር ምኖረው። ከዛ በኋላ አያቴን ለመርዳት እሱ ቤት ተቀጠርኩኝ። ከዛ ድንግልናዬን ወሰደው፣ እንደዚህ አድርጎኝ በዚህ ወጥቶ ብላ እንግዲህ ሁላችሁም እንዳያችሁት ሁላችንንም አስለቅሳን፣ ሁላችንንም አሳዝናን ከዛ በኋላ ይሄ ሰውዬ ይሄንን ድርጊቱን እንዳይቀጥል እንግዲህ አሁንም አዲስ የ13 ዓመት ልጅ ይዞ እየኖረ ነው ተብለን ቦታው ድረስ ለመሄድ ጥረት ስናደርግ ጉዳዩ ወጥመድ ሆኖ አገኘ ነው። በሰዓቱ እንግዲህ ፖሊሶች በቅርብ ርቀት እየተከታተሉን ስለነበረ ህይወታችን ተርፏል እንጂ እዛ ቦታ ላይ ሊፈጠር የነበረው ነገር እጅግ ከባድ ነበር። እንግዲህ ጉዳትም ሳይደርስ ፖሊሶቹን በአቅራቢያ ሲያዩ ከዛ ቦታ ለመሮጥ ሞከሩ። ከዛ ውስጥ እንግዲህ ዋነኛውን በቁጥጥር ስር አዋልን። እሷንም ያዝናት። ጉዳዩን ምንድን ነው ብለን ልንጠይቃቸው በነበረችን አጭር ጊዜ ለሞክረን ነበር። ነገር ግን ፖሊሶችም ጣቢያ እንዲገቡ ስለፈለጉና ወደ ጣቢያ መሄድ ስለነበረባቸው ወደ ፖሊስ ጣቢያ ሄደው አድረዋል። እንግዲህ ዛሬ ምንድን ነው ያደረጋችሁት፣ ማን ነው እንደዚህ እንድታደርጉ እድል የሰጣችሁ የሚለውን ከእነሱ ጋር ቆይታ አድርገን የምናወጣጣ ነው የሚሆነው። ከምንም በላይ ግን የመስከረም መታገት አሳሳቢ ነውና ቅድሚያ ሰጥተን የምንሰራው ዛሬ መስከረምን ማግኘትን ነው። እንግዲህ ውድ ቤተሰቦቼ ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። እጅግ በጣም ብዙ ሰዎች ቪዲዮቻችንን እያዩ ነው። ሰብስክራይበራችን ግን እንግዲህ በጣም መጠነኛ ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች የሰከንዶች ስራ ናት። የሰብስክራይብ ምልክቷን እየነካችሁ ቤተሰብ ሁኑን ማለት እንፈልጋለን። እስከዛሬ ድረስ ላሳያችሁን ፍቅር፣ መውደድ እና አክብሮት እጅግ አድርገን ማመስገን እንፈልጋለን። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ዛሬ እንግዲህ የምናደርገውን ተጋድሎ አብራችሁን ታያላችሁ ማለት ነው። ሰላሙ ነው። መስከረም ታግታን ያለችው እኔ ምን ታገት? አዎ ታግታን ያለችው ግን በጣም ውስጤ ተጎድቷል። በቃ ልጅነቴን ያሳጣኝ፣ ህይወቴን ያሳጣኝ፣ አላቅም ህይወቴን ያዘበራረቀው ነገር ሰምቼዋለሁ። ግን ደግሞ ያው ምንም ማድረግ አልችልም በጣም ስለምፈራው እና የዛኔ በቃ በጣም ታሙ ስለነበረ ያገኘችውን ብር በሙሉ ለሱ መድኃኒት መግዣ ስታረግ በቃ በጣም ተቸግረን ቤት ውስጥ ምንበላው እስክናጣ ድረስ በጣም ተቸግረን ነበር። እንደ ልጁ ነበር የሚያይ። በቃ በርቺ አይዞሽ እያለ ነበር የሚያግዘኝ። ለሀያቶቼ ሀያቴን አሳከመልኝ፣ መድኃኒት ገዛልኝ። በቃ የሚያስፈልጋትን ሲያሟላላት በቃ ደስ ብሎኝ ነበር የተቀበልኩት። ያሉን ቦታዎች ይነካኛል። እንዲህ ለምን ምናምን ስለው በጣም ቆንጆ ነሽ፣ ህይወትሽን ላስተካክል ነው ፈልገው። የሚገዛልኝ ልብሶች ልክ ወጣ ያሉ ልብሶችን ነበር የሚገዛልኝ። ደረቱ ላይ ክፍት በጣም አጫጭር ቀሚሶች ምናምን ነው የሚገዛልኝ እና ውለታውን ስለያዘኝ በቃ ከዛሬ ነገ ይስተካከላል እያልኩኝ ዝም ማለት ጀመርኩ። ቤቱን አስተካክዬ ምናምን ቡና እያፈላው ነበረ እና መኝታ ቤት ዕቃ አለ ይዘሽ ነይ ምናምን ብሎኝ ከዛ በኋላ ክብሬን አሳጣኝ። ከዛ በኋላ ምንም ማድረግ አልቻልኩም። ማለት በጣም አሞኝ ነበረ። ያው ልጅ ስትሆንም ከባድ ነው ታውቀዋለህ ስሜቱ። በጣም ብዙ ደም እየፈሰሰኝ መንቀሳቀሱን ላስኪያቅተኝ ብቻዬን ቤት ውስጥ በጣም ተቸገርኩ። ማማክረው ሰው የለም። እንደዚህ ሆነ ብዬ እንኳን ደፍሬ የምናገረው ሰው የለም። በቅርቡ ሽማግሌ ልኬ ሀያትሽ ጋር በምትፈልጊው አይነት መልኩ በክብር አስወጣሻለሁ፣ ከዛ በኋላ ተጋብተን እዚሁ ቤት ውስጥ እንኖራለን ብሎ ተስፋን ሰጠኝ። ማለት ማማክረው ጓደኛም የለኝም ይሄን ያክል የምቀርበው። ይሄን ነገር ብናገር የሀያቴ ስም ይጠፋል ብዬ ነው ያሰብኩት። ሰፈር ውስጥ መጠቋቋም ያደርጉኛል እንጂ ሌላ የተለየን ምንም የምፈጥረው ነገር የለም ብዬ ነው ተስፋ የቆረጥኩትና በቃ እሱን አግብቼ የሀያቴን ታሪክ መቀየር አለብኝ ብዬ ስላሰብ ነፍሰ ጡር መሆኔን ሲያውቅ ይሄ ነገር እንዴት ይሻላል፣ ሽምግልና ቶሎ ላክና በቃ እኔን ማግባት የምትፈልግ ከሆነ ይሄ ልጅ ወለን በስነ ስርዓት እናሳድግ፣ በቃ ህመሜን እንኳን በቅጧ አስታምሜ ሳልጨርስ ነው በቃ ወደ ሀያትሽ መሄድ አለብሽ ብሎ ከቤት አስወጥቶ ያባረረኝ። ብዙ ጊዜ ላናገረው ሞክሬያለሁ። በቃ ጥፋት ካለብኝ ላርም፣ ምን አጥፍቼ ነው ብዬ በጣም ብዙ ጊዜ በሩን አንኳኩቻለሁ። ግን በቃ ምንም ሊሰማኝ ፈቃደኛ አይደለም። ወደ ቤቱ መላለስ ነበረ። ብዙ ጊዜ ግን ስመላለስ ሌላ ሰው ነው ማገኘው። ግን ስለነበረች
ቀስ አድርጌ በዘዴ አግባብቻ ታወራት ነበር ልጅቷን እና ከትንሽ ጊዜ በኋላ በቃ እሷም እንደደፈራትና በቃ በጣም ብዙ ስቃይ እየደረሰባት መሆኑን ነገረችኝ እና ከኔ የምታንስ ልጅ እንደደፈረ ሳቅ በጣም ነበር ያዘንኩት። 13 ዓመት ልጅ እንዴት እንደዚህ ያደርጋል ይሄ በቃ እና አሁን ላይ ራሱ ሄዳችሁ ብትፈልጉት እንደዛ ነው። አሁን ላይ ያለችው ቅርብ የገባች 14 ዓመት ልጅ አለች። ያው እዛ እሱ አጋጣሚ ቢያገኘኝ ለኔ ጥሩ አይደለም ማለት ለህይወት የሚያሰጋኛል በጣም። ከዚህ በኋላ ችግር የለውም ከኛ ጋር ነሽና ልቀቀኝ ምን ፈልገህ ነው? ጥራቸው ይግሱት ጥራቸው ብቻችንን የመጣን መስሏችሁ ወጥመዱ ልከቱን ነበር አላ ልቀቀኝ ታስመጡ አዩዋችሁ በቃ አስቆምናችሁ እንጂ ምን ማለት ነው አስቆምናችሁ ማለት ዱላ ይዘህ ተዘጋጅተህ እኛን እየጠበቃችሁ አይገርምም ከኋላችን እኮ ፖሊሶቹን ሲያዩ እኮ ነው የሮጡት ሊደበድቡን ነበር እኮ ሐሳባቸው አይገርምም ልቀቀኝ ማን ነው የላከ ማንንም አላከኝ ሐሳባችሁ ሌላ ነገር ተሰራታችሁ ይሄን ነገር ተናገሩ ማቀው ነው ዛሬ ነው ያዩዋት እኔ አላቃትም የዚህ ሁሉ ነገር ጠንሳሽ እኔ አይደለም እኔ እቺን አላቃትም ዛሬ ነው ያዩዋት ምንድነው እቺን አላቃትም ማለት ምንድነው ሁሉንም ነገር ያዘዝከኝ አንተ ነህ እውነቱን ንገረው አንዴ ካሜራውን አጥፈውና እኔ ላናግረው አንዴ አይ ቆይ አይ ሰው አናካም ቶ መስከረም ታግታ ነው ያለችው እኔ ምን ታገት ታግታ ነው ያለችው ይሄን ነው የምፈልገው ነይ ቁጭይ እኔ በቃ ምንም ያጠፋሁት ነገር የትም አትሄጂም ያው ከፖሊሶቹ ጋር ነው እሺ የምትይዙ እኔ ምንም ያጠፋሁት ነገር የለም አስገድዶኝ ነው በቃ እሺ እንግዲህ ተመልካቾቻችን ሁላችሁም እንደምታስታውሷት እንግዲህ ሀና የተባለች ሴት እዚህ ስቱዲዮአችን ድረስ መጣ የነገረችን አሳዛኝ ታሪክ ስለ ዶክተሩ ከሰማነው ነገር ጋር የሚያያዝ ሆኖ አግኝተነው እሷን አምነናት የወጣ ነው። በመጨረሻ ግን እሷን አምነን በመውጣታችን ሊደርስብን የነበረው አደጋ እጅግ በጣም የከፋ ነበር። እኔ በህይወቴም እንደዚህ ተደራጅተው ዱላ ይዘው በቃ ለድብደባ የመጡ ሰዎች አላየው። እስቲ ዱላዎቻቸው እንኳን አሉ የተወሰኑት እኛ ጋር አሉ የተወሰኑትን ፖሊሶቹ ይዘው ሄደዋልና በጣም ተደራጅተው ሊደበድቡን በሰዓቱ በቃ ሊገሉንም የሚችሉበት አጋጣሚ ነበር። ቦታውንም እንግዲህ ጭር ያለ ቦታ እንዲሆን ያደረገችው እዛ ቦታ ድረስ ይዛን ሄደችው ሀና ነኝ ብላ እንግዲህ እዚህ ስቱዲዮ የመጣችው ልጅ ናትና ዛሬም ከሷ ጋር ነው ያለሁት። አይ ሆፕ ዛሬ ሁሉንም ነገር ለመናገር ወስነሽ ነው የመጣሽው። ከፖሊሶቹ ጋርም ስናወራ እሷ የምትስማማ ይመስለናል ለኛም ጥሩ ነው እንትን ያለችን የተባበረችን ብለዋልና አይ ሆፕ በስነ ስርዓት ከመጀመሪያ እስከ መጨረሻ ማን ነው ይሄንን ሴራ የጠነሰሰው እንዴት ነው የተጠነሰሰው ሐሳባቸውስ ምን ነበር የሚለውን ማወቅ እንፈልጋለን። ሊገሉና ያሰቡት ምን ሊያደርጉን ነበር? እንግዲህ ብዙ ጊዜ ሁለት ምናምን ሆነን ምንሄድ ነው የሚመስላቸው ወንጀለኞች የማይረዱት ነገር ከጀርባችን ግን የህግ አካላትንም ጨምሮ ብዙ ሰው አስከትለን ስለምንሄድ ይሄንን ያህል ጉዳት ሊያደርሱብን አልቻሉምና ምን ነበር የተጠነሰሰልን? ያው እኔ የተባልኩትን ብቻ ነው ያደረኩት። ከዛ በኋላ ምን እንዳሰበው አላውቅም፣ ግን እዛ ቦታ ላይ ወስጃችሁ እናንተን መያዝ ብቻ ነበር እቅዳቸው። ከዛ በኋላ ያሰቡትን እኔ አላውቀውም። ምን ሊያደርጉን ነበር? እዛ ቦታ ላይ አምጫቸው ሲሉ የሆነ ነገር የሆነ ሪዝን ይነግሩሻል። በጣም በእርግጠኝነት የምናገረው ነገር እሱ ነው። የሆነ ነገር ሊያደርጉን አስበዋል። ምን እናደርጋቸዋለን ብለው ነው አንቺን እዛ ቦታ እንድታመጪ ነው። በቃ እናንተን ሊደበድቦቹና ሊይዟችሁ ለትንሽ ጊዜ ሊይዟችሁ ይሄን የምትሰሩትን ስራ ሊያስጠፉ ምናምን ነበር የፈለጉትና በቃ ህይወታችን እንድንመራ እያደረጉን አይደለምና ማቆም አለባቸው ይሄን ስራ። ስለዚህ በጣም ስላስቸገሩን በቃ እስከዚህ ድረስ አምጫቸው የሌላውን እኛ ነን የምንጨርሰው ያንቺ ስራ ይሄ ብቻ ነው ብሎ የኔ ስራ እናንተን ያው እዛ ቦታ ላይ አድርሶ መሄድ ብቻ ነበረ። አንቺ ስራ ነው ብለሽ የምታስቢው እዚህ ቦታ ላይ ግን እንደዛ እያለቀሽ ስትነግሪኝ እኔ በህይወቴ ካልተጠራጠርኳቸውና ሙሉ በሙሉ ካመንኳቸው ታሪኮች ውስጥ ይሄ ዋንኛው ነው። አንድ በአንድ የምትነግሪኝ ነገር አሳማኝ ነበረ። ይሄንን ያህል ራሱ ለማጥናት ተመልካቾች በጣም ጊዜ ይወስዳል። እንዴት ነው ይሄንን ሁሉ አጥንተሽ የመጣሽው አንቺ? ማለት በቃ እነሱ የሰጡኝ እንትን ነው ግዴታዬ ስለነበረ አማራጭ ስለሌለኝ በቃ ያሉኝና ያደረኩት። እኔ ምንም አማራጭ አልነበረኝም በዛ ሰዓትና። እንዴት ነው አማራጭ አልነበረኝም ማለት? የወንጀል ቡድን ውስጥ እኮ ነው እየተባበርሽ ያለሽው። ወንጀል ነው እየተባበርሽ ያለሽው።
ወንጀል መተባበር አማራጭ የሌለው ነገር ነው ማለት አንዳንዴ በቃ ለምትፈልጋቸው ነገሮች ብለህ መስዋዕትነት ትከፍላለህ። ኦኬ ይሄንን ወንጀል መስራቱን ትፈልጊው ነበር ነው? መስራት ፈልጋለሁ ሳይሆን በቃ ይሄንን ነገር ካልሰራው ብዙ የሚደርሱብኝ ነገሮች አሉ እኔ ላይ ያንን ሰው ላለማጣት ያንን ነገር ላለማጣት ብዬ ግዴታ እዚህ ነገር ውስጥ መግባት ነበረብኝ። ለዛ ነው ሁሉንም ነገር ያደረኩት። ኦኬ አንቺ የኔ የምትዩ ነገር ከኛ ህይወት ይበልጣል ማለት ነው? የሰውን ልጅ ህይወት አሳልፎ መስጠት ተገቢ ነው? እዛ ቦታ ላይ ብንገደል አንቺ ነው ያልኩህ አይደለም፣ ግን ማለት በጣም ከባድ ነገር ነው። በጣም ይቅርታ በዚህ አጋጣሚና ማለት በቃ በህይወቴ ስለመጡብኝ ነው። ማለት ልጅ አለችኝ፣ አንዲት ሴት ልጅ አለችኝ በልጅነት የወለድኳት እና እሷን ይዞ አስፈራርቶብኝ ነው። ልጄን ማጣት ስለማልፈልግ እና ለልጄ ነው የምኖረው፣ ያለችኝ እሷ ብቻ ናት። ማለት ህይወቴ በሙሉ እሷ ናት እና በቃ እሷን ከማጣ ይሄንን ባደርግ ይቀለኛል ብዬ ነው። አንቺ ያንን ሁሉ ታሪክ የነገርሽንን ያንን ሁሉ ነገር ብለሽ ያሳመንሽንን ዛሬ የምትፈጥሪውን ታሪክ እናምንሻለን ብለሽ ታስቢያለሽ? በቃ እኔ ማለት አሁን ላይ ምንም የምደብቀው ነገር የለኝም፣ ምንም ማገኘው ነገር የለም። ማለት የተባልኩትን ነው ያደረኩት። ፖሊስ ጣቢያ በጣም ጥሩ ደራሲ ነሽ። በነገራችን ላይ አንቺ በጣም 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 የሚገርም ደራሲ ነሽ። አንድ ካራክተር ነው የፈጠርሽው። አንድ የምታሳዝን ሴት ከአያቷ ጋር የምትኖር እነሱ ናቸው እንደዚህ አይነት ታሪክ ስላለ በቃ የሷን ገጸ ባህሪ ትወስጃለሽ ብለው እንደዚህ የነበረች ሴት አለችና በቃ እንደዚህ ብለሽ ንገሪያቸው። ያው ልባቸው ትንሽ እንኳን ያልተደነቃቀፍሽ ዛሬ የምትናገሪውን ነገር እኔ እንዴት አምንሻለሁ? ይህንን ነገር ያደረግኩት በዚህ ምክንያት ነው በዛ ምክንያት ነው ብትይ እንዴት ነው ላምንሽ የምችለው? እኔ አላቅም ብቻ የምናገረው ማመን ያለብክ። ምክንያቱም ምንም አማራጭ የለኝም። እኔ ምንም ለማግኘት አይደለም፣ በቃ ልጄን ለማትረፍ ነው ይሄን ሁሉ ነገር ያደረኩት። ልጄን ብቻዬን ነው እያሳደግኩ ያለሁት፣ ለሷ ብዬ ነው እየለፋው ያለሁትና ከዚህ ነገር ሁሉ ውስጥ ማውጣት ፈልጌ። ምንድን ልጅሽ ላይ የደረሰው? ይዟት ነበር በጣም ብዙ ቀን እነሱ ጋር ነበረችና ይሄንን እንትን እስካላልሽ ድረስ ልጅሽን አንለቃትም ብሎ ስላስፈራሩኝ ነው። ምንድነው ከነሱ ጋር የሚያገናኝሽ? ከነሱ ጋር የሚያገናኘኝ ባለቤቴ ከዚህ በፊት ከነሱ ጋር ይሰራ ነበረ። ብዙ ጊዜ የስርቆት ወንጀል ላይ ምናምን ነበር የሚሳተፈውና በጣም ብዙ ጊዜ በቃ ጫና እየበዛብኝ መጣ። ከሱ ጋር ሰፈር ውስጥ የተለያዩ ቦታዎች የሌባ እንትን ምናምን እየተባልኩ በጣም ብዙ ጫናዎች ሲመጣብን ከሱ ጋር መስማማት አልቻልንም፣ ተለያየን እና ልጄን ትቶብኝ ነው የሄደው። አይረዳትም፣ ብቻዬን ነው ማሳድጋት። ሁሉም ኃላፊነት እኔ ላይ ነው የጣለውና እሱ ነበር ከነሱ ጋር እየሰራ የነበረው። ኦኬ አሁንም የልጅሽ ምንድነው የሚባለው የልጅሽ አባት ከነሱ ጋር ይሰራል ማለት ነው ነበር ማለት ነው? ሮጦ ካመለጡት አላቅም፣ አሁን ይኑር አይኑር አላቅም፣ ግን ከነሱ ምን ማለት ነው አላቅም ማለት? ባልሽን ለይተሽ ማውቃችም ማለት እነሱ ያሉትን ስላደረኩኝ ምንም ማውቀው ነገር የለም። በቃ እዚህ ሁሉ ውስጥ ነገሩ የከተተኝ ባለቤቴ ነው። ተው ያልኩት ይመስለኛል በሆነ ነገር ሲጣሉ ነው ልጄን እንዲታገትና እኔ እንድሰራው ያደረጉኝ። ለዛ ነው ማለት የዛኔ ባለቤቴ ከነሱ ጋር ነበር የሚሰራውና ምን እንዳጋጫቸው አላቅም። በሆነ ምክንያት ይጋጫሉ ከሱ ጋርና ሲጣሉ ያው ያቁኛል። እኔ ሰፈር ውስጥ የታወቀ ነው የሱ ባለቤት እንደሆንኩ ልጅ እንዳለን ያውቃሉና ይሄን ስራ እሱ ማይጨርሰው ከሆነ አንቺ በግድሽ ትጨርሻለሽ ብሎ ልጄን ያዙብኝ እና በልጄ ሲያስፈራሩኝ አማራጭ ስላልነበረኝ በቃ እሱም ባለቤቴም ከሆነ ለልጁ ምንም ቅንጣት ታክል እንኳን ማያስብ አይነት ሰው ነውና ምንም አማራጭ የለኝም። በቃ ለልጁ ቢያስብ ኑሮ እንደዚህ አይነት ወንጀል ውስጥ አይገባም። ይሄ ሌብነት ስራክንም ተው ወንጀል ተው ብዬ በጣም ብዙ ጊዜ አስመክሬዋለሁ ምናምን፣ ግን ሊሰማኝ አልቻለም። ይሄ እዚህ ሁሉ ነገር ውስጥ የከተተኝም በሱ ምክንያት ነው። በቃ አማራጭ ስላልነበረኝ እሱም ለልጁ ኃላፊነት መውሰድ የሚችል አይነት ሰው ስላልሆነ በቃ ያለኝ አማራጭ እነሱ የሚሉትን መተግበር ነበረብኝ። ምክንያቱም በጣም ጨካኞች ስለሆኑ ለማን የሚራሩ አይነት ሰዎች ስላልሆኑ በቃ እነሱ ያሉትን ብቻ ነው ያደረኩት። ይሄ ሁሉ አሁን እንዴት ሊታመን ይችላል? አሁን የምትያቸውን ታሪኮች እንዴት ልናምን እንችላለን እኛ? አንቺ እኮ ማለት የሆነች አያት አሳዛኝ አያት ያለኝ በሽተኛ ምናምን ብለሽ እዚህ ስቱዲዮ ውስጥ እንግዲህ ያላዘነ የለም። በሰዓቱ ካሜራማንም አብሮኝ የነበሩ ሰዎችም በጣም አዝነው ነው አብረንሽ ሄድ ነው አምነንሽ ነበር ሄድ ነው። ስትደውይ ራሱ ደጋግመሽ ስትደውይ እባክህ ዘላለም ድረስልኝ፣ እኔም እንደዚህ ነው የሆንኩት፣ ይሄን ሰውዬ መክሰስ ፈልጋለሁ፣ በጣም ብዙ ነገር አውርተሽ ነበረ ወደዚህ እንድትመጪ ያደረኩሽ።
በደል የደረሰባቸው ያንቺን ያክል አልጮሁም። አሁንስ የምታወሪው ነገርኛ እያሰብኩ የነበረው የልጄን እንትን መታገት የልጄ አብራኝ አለመሆኗን ነው እያሰብኩት የነበረው እና በቃ በጣም ስለጨነቀኝ ይሄን ነገር ቶሎ ፈጽሜ ልጄን ነፃ ማድረግ ራሴንም ነፃ ማድረግ ነበር የፈለኩት። አሁን ልጅሽ የት ነው ያለችው? ልጄ አሁን ያለችው እዛው እነሱ ጋር ነች ያለችው። ያው አንተን ካስረከብኩ በኋላና ከጨረስኩ በኋላ ነበር ልጄን ለመስጠት የተስማማ ነው። ያው ግን እንዳሰቡት አልሆነም፣ ተያዙ። እኔም ፖሊስ ጣቢያ ነበርኩኝ። ልጄን እስካሁን አላገኘኋትም፣ እነሱ ጋር ናት አሁንም ያለችው። አሁን ይህንን ሁሉ ታሪክሽን ማመን ነው የሚመስልሽ? እሺ በቃ ማለት ብታምነኝ ነው የሚሻለው። ያለበለዚያ ለምን ወደ ህግ አልሄድሽም? ልጅን የሚያል ነገር ታግቶብሽ ገና እኔም ፈልጎ ስቱዲዮ ድረስ መጥቶ አውርቶ ከዛ በኋላ ልጄን ማስለቀቅ ይቀላል ወይስ ወደ ህግ ሄዶ ቶሎ ነገሮችን መጨረስ ይቀላል? ማለት ባለቤት የሚሰራውን ነገር ካለው በጣም አስቸጋሪ ሰው ነው እና ህግ ቦታ ቢሄድ ራሴ ላይ ነው ተመልሶ እንደዚህ አይነት ነገሮች። ኦኬ ባለቤትሽ ከነዚህ ሰዎች መካከል ነበር? ሊደበድቡን ከመጡት ሰዎች መካከል ሮጠው ካመለጡት ሰዎች መካከል ነበር? አይ ባለቤቴ እዛ ውስጥ አልነበረም። አሁንም እሱን ለማዳን ነው እየሞከርሽ ያለሽው? አይደለም እሱ አልነበረም። እሱ ይኸውልሽ እኔ አሁን ካንቺ ጋር ማለት ነው የሰበሰባቸው ያደራጃቸው እሱ ነው። ሁሉንም ነገር እያስተካከለ የነበረው እሱ ነው። አሁን እኮ በጣም እርስ በርሱ የሚጋጭ ነገር ነው እኮ የምታወሪው። ባለቤቴን ያሰሩት ነበር አልሽ፣ ባለቤትሽን አሁን ደግሞ አሰሪ ያረግሽው። እርስ በርሱ የሚጣረስ ምንም የማይታመን ነገር ነው የምታወሪው። ከዚህ በኋላ ይኸውልሽ እኔ አንድ ቃል እኮ አላልፈሽም። ገብቶሻል? በጣም በሚገርም መልኩ ለደቂቃ እንኳን ጥርጣሬ እንዳያድርብኝ አድርገሽ ያንን ሁሉ ታሪክ የነገርሽኝ፣ ከዛ በኋላ እዛ ወጥመድ ውስጥ የከተስሽኝ ሰው ነሽ አንቺ። ግን ምንም አማራጭ አልነበረኝም። በቃ ፖሊስ ጣቢያን ቢሄድ ማንም ያምነኝ የለም። ባለቤት የኛን ህይወት አሳልፎ ስለሚያውቁ የሌባ ሚስት እየተባልኩኝ ማንም ያምነኝ ሰው የለም። በሱ ስም በቃ ስሜም ስለጠፋ ፖሊስ ጣቢያን ቢሄድ በቃ ምንም ያምኑኝ ነገር የለም። የባሰ እኔ ላይ ነገር ተጠምጥሞ ነበር ራሴ የሚያስገቡኝ። ስለዚህ እነሱ አርግ ያሉኝን ነበር ማድረግ ያለኝ አማራጭ። ምክንያቱም ልጄ ማጣት አልፈልግም። እኔም በጣም ብዙ አመት የለፋውበት ማለት ልጅ ማለት ለሴት ልጅ ምን ማለት እንደሆነ በደንብ ታውቃለህ ካንተም። ብቻዬን ነው እያሳደግኳት ያለሁት፣ ብቻዬን ነው እየታገልኩ ያለሁት፣ ለሷ ነው የምኖረው። ስለዚህ ምንም አማራጭ የለኝም። ኦኬ ወንጀል በመስራት ልጅሽን ለማሳደግ ነው የወንጀለኛ ልጅ ነው እንዲኖርሽ የፈለግሽው? እኔ ማለት ወንጀል ውስጥ መግባት ፈልጌ አይደለም፣ ግን እሷን ለማዳን ምንም ማድረግ እችላለሁ፣ ምንም ውስጥ መግባት እችላለሁ። ምክንያቱም ያለችኝ እሷ ናት፣ ለሷ ነው የምኖረው። እኔ ሰው ልጁን ለማሳደግ ብዙ ነገር ያደርጋል። እኔ ግን ፈልጌ አይደለም የገባው፣ ስላስፈራሩኝና ስለያዙኝ ነው። አንድ እድል እሰጥሻለሁ። እዚህ ቦታ መተሽ እንግዲህ የማይገናኝ ታሪክ፣ የሚያሳዝን ታሪክ ከአንቺ ህይወት ጋር የማይገናኝ ነገር ነግረሽን ከዚህ አስወጥተሽ ልታስገድይን ሞክረሽ ነበር። ይህንን ሁሉ ነገር የሚገሏችሁ ነው ብዬ አላሰብኩም። የሚገሏችሁ አይመስለኝም። እኛ የምንፈልገው እነሱን እንዲያዙና የሚሰሩትን ስራ እንዲያቆሙ ብቻ ነው የምንፈልገው እንጂ የከፋ ጉዳት አይደርስባቸውም ብሎ ነው የነገሩኝ ለእኔ። ይህንን ሁሉ ነገር አድርገሽን እዚህ ቦታ ላይ የተቀመጥሽበት ምክንያት ምን እንደሆነ ታውቂያለሽ? እድል ለመስጠት ፈልገን ነው ለአንቺ። አንድ እድል እሰጥሻለሁ። ወንጀሉን አንድ በአንድ እነማን እንደነበሩ ሮጠው ያመለጡት፣ ወንጀሉን ማን እንዳቀናበረው፣ የምን ሊደረግ እንደነበረ፣ ማን እንደላካችሁ አንድ በአንድ ትነግሪናለሽ። ይህንን ማታደርጊ ከሆነ፣ ወንጀልሽን ማትናገሪ ከሆነ፣ ይህን እድል ማትጠቀሚ ከሆነ ግን ዘጥያ ነው የምትኖሪው። ልጅ አለኝ ብለሻል። ልጅሽን ማሳደግ የምትፈልጊ ከሆነ እውነት ልጅሽም የእውነት ከሆነች እንደ አያትሽ የውሸት ካልሆነ ማለት ነው እሱ ማረጋገጥ ትችላለህ። ችግር የለውም ማለት እኔ እስር ቤት ከገባሁ ልጄ ማንም የላትም። አባቷም እንደነገርኩህ ነው ኃላፊነት የሚሰማው። የምትፈልጊ ከሆነ አንድ በአንድ ምን ልንደረግ ነበር፣ ማን የላካችሁ፣ እንዴት ነው የተላክሽው የሚለው በስነ ስርዓት ንገሪኝ። እነማን ነበሩ ሮጠው ያመለጡት? እኔ ሁሉንም በዝርዝር አላውቀውም። በቃ አድርጌ የተባልኩትን ብቻ ነበር ሳደርግ የነበረው። ትዕዛዙን የሰጠኝ የባለቤቴ ጓደኛ ነው። ልጄ ማጣት ስለማልፈልግ ነው ይሄን ሁሉ ነገር ያደረኩት። ይሄን ሁሉ ነገር እንዳደርግ ሲያዘኝ የነበረው ደግሞ የባለቤቴ ጓደኛ አስፋው የሚባል ሰው ነው። እሱ ነው በቃ ሚለኝን እያደረኩ የነበረው። የያዝነው ሰውዬ ማለት ነው? አዎ ከነሱ ውስጥ ነበረ። ይደበድባችሁ ከመጡት ሰዎች ውስጥ መሀል ነበረ። የተያዘው ነው ወይስ ያመለጠ ነው? አይ የተያዘ ነው። የተያዘው ነው። እሺ። እና እሱ ነበር ትዕዛዞችን ሲሰጠኝ የነበረው። ኦኬ እሱን ማን ነው የላከው? ለምንድን ነው የተላካችሁት?
ስለ ዶክተርስ ይሄንን ሁሉ ታሪክ እንዴት ልታውቂ ይችላልሽ? ያው የነገረኝ እሱን ነው። ስለ ዶክተርም ይሄን ነገር ሙሉን ማን ነው የሚያሰራው? እሱን ማለት ነው ማን ይላከው? እሱም ያው ከባለቤቴ ጋር ይሰራ ነበረ። እኔ ስለሱ ስራ አይደለም እየጠየኩሽ ያለሁት። እሱም ማን ይላከው ነው? እሱም ማን እንደላከው አላውቅም። ብቻ ትእዛዝ የሚሰጣቸው ሰው የሆነ ሰው አካል እንዳለ አውቃለሁ። ማንነቱን ግን አላውቀውም እኔ። ኦኬ፣ አንቺ ልትተባበሪና አትፈልጊም ማለት ነው? እንደዛ ሳይሆን በቃ እነሱ ናቸው ትእዛዙን ይሰጡኛል። እሱ ያለኝን ነው ሳደርግ የነበረው። አንቺ እኮ የወንጀለኛ ተባባሪ ነሽ። ተባብረሻል፣ ወንጀል ነው የሰራሽ። እዛ ቦታ ላይ የተደረገብንን ነገር እኛ የመግደል ሙከራ ብለን ነው የምንጠራው። አዎ ግን ፈልጌ አይደለም፣ ለልጄ ስል ነው። በቃ እኔ ልጄን ለማሳደግ የከፈልኩትን መስዋዕትነት እኔ ነኝ የማውቀው። በቃ ብቻዬን ነው ያሳደግኳት እና እዚህ ሁሉ ነገር ውስጥ የገባሁት ለልጄ ብዬ ነው። እኔ ልጄ ማጣት ስለማልፈልግ ነው። በቃ እኔ ከዚህ ነገር ውስጥ እንድታወጣኝ ነው የምፈልገው፣ እንድትተባበረኝ ነው የምፈልገው። በቃ ከዚህ ሁሉ ነገር ውስጥ ወጥቼ ልጄን በሰላም ማሳደግ ነው የምፈልገው። የምተባበርሽ ነገር አይኖርም በስነ ስርዓት እስካልነገርሽን ድረስ። ስንት ነው የተከፈላችሁ? ማን ነው የላካችሁ? ምን ልታደርጉን ነበር ሚለውን በስነ ስርዓት እስካልነገርሽን ድረስ ምንም ልተባበርሽ አልችልም። እኔ እኮ ያለውን ነገር ነገርኩክ። በቃ የባለቤቴ ጓደኛ ነው። በቃ ሁሉንም ትእዛዞችን የሰጡኝ እዚህ መጥቼ የምናገራቸውን ነገሮች በወረቀት ጽፈው ነው የሰጡኝ። በደንብ አንብቤ እንድመጣ ምንም አይነት ስህተት ብናገር ሳትደነቃቀፊ ያንን ሁሉ ታሪክ ያወራሽ ሰው አሁን ይሄኛውን ታሪክሽን ማምን ነው የሚመስልሽ? ያው ምንም ነገር ከልጅ አይበልጥም ብዬ ነው እዚህ ነገር ውስጥ የገባሁት። ይሄንን ሁሉ እድል ሰጥቼሻለሁ፣ አልተጠቀምሽበትም። በጣም አዝናለሁ። ማለት ለምን? ቆይ እንደዛ አይደለም። ሁሉንም ነገር እየነገርኩክ ነው ያለው። መጨረሻሽ አያምር። እሺ ምን ላድርግ? እኔ ሁሉንም ነገር ነገርኩክ። በቃ እኔ ልጄ ማሳደግ ነው ነገር የለም። ምንም የነገርሽኝ ነገር የለም። የተያዘ ሰው እዚሁ ቆልፈሽ እነማን ነው የሄዱት? ማን የላካችሁ? ምንድን ነበር አላማችሁ? ይሄንን ሁሉ ሳትነግሪኝ ከዛ በኋላ እዚሁ ቆላለፍሽና አንቺና እዚህ የተያዘው ሰውዬ ሊያረግሽ ከዛ በኋላ ልትሄጂ እየሞከርሽ ነው። የትም የምትሄጂበት የለም። እነዚህ ሰዎች የሚጠብቁት አንቺን ነው። እሺ ከበር ውጪ ቆመው ነገር እኮ የምነግርህ እኮ ነፃ እንድታወጣኝ ነው። እኔ ልጄ ማሳደግ ነው። ከምንም ነፃ የምትወጪበት ነገር የለም። ልጁን አስገባልኝ አንተ። ልጁን አስገቡልኝ። ከአንቺ ጋር ጨርሻለሁ እኔ። ተመልካቾቻችን እንግዲህ እንዳያችሁት እዚህ ጋር ሀና የተባለችው ግለሰብ መታ ሁሉንም ነገር አምናለች። ሁሉንም ነገር ደግሞ ስታምን አሰሬ እሱ ነበረ፣ ይህንን ሁሉ ነገር ያደረገው እሱ ነው ብላለች። እና አንተም በዚህ ትስማማለህ መሰለኝ? ኧረ እኔ እቺ ልጅ አላውቃትም። እኔ ምንም የማውቀው ነገር የለም። ወደኋላ እኮ አንመለስም። ወንጀል ሰርተሃል የኔ ወንድም፣ ለወንጀልህ ተገቢውን ቅጣት ታገኛለህ። ሀናን ስታዛት የነበረው አንተ ነህ አንተ አይደለህም ነው። ሌላ ምንም ጥያቄ እኮ የለንም። አዎ በልና ውጣ። ከዚያ በኋላ ህግ ነው የሚጠይቀህ። እኔ ካንተ ጋር እንትን ልል አይደለም። እኔ ምንም የማውቀው ነገር የለም። እንግዲህ እየነገርኩ ያለሁት ምንም እንደማላውቅ ነው። ምንድነው ምንም የማውቀው ነገር የለም ማለት? ለውያውዬ ጭፈራ ነው ያንን ሁሉ ዱላ ይዘህ የመጣው? ልደበድበን ነበር አይደል? ማን እንደሆንን ደግሞ ስለምታውቅ አይደል በቀጥታ ልደበድቡ ነው የመጣችሁት? እኔ እሷን አላውቃትም፣ እየነገርኩ ነው ወንድሜ። እሷን አላውቃትም ማለት እኔ ደግሞ አላሰስኳትም። እዛ ቦታ ምን ትሰራ ነበር? ሆያውዬ ልጨፍሩልኝ ነበር አይደለም? እኔ ከጀማው ጋር አይተኝ ነው እንጂ እኔ ምንም የማውቀው ነገር ምን ማለት ነው? ከጀማው ጋር አይተኝ ማለት በቃ ጓደኞቼ ስለሆኑ አብሬያቸው ሆኜ ነው እንጂ ምንም የማውቀው ነገር የለም። እኔ አንተ እኮ ነህ ስትመራቸው የነበረው። ፊት ለፊት ሆነ ነገሮችን ብዙ ሰው የማሯሯጥ እድል ነበረኝ። አንተን የመረጥኩበት ዋነኛው ምክንያት አንተ ነህ መሪያቸው። ተውቀይ ምናምን እያልክ ስታቀናጀ የነበረው ነገሮችን እንዳለ አንተ ነህ ፊት ለፊትም መጀመሪያ የመጣው እና አንድ ካሜራውን አጥፋ ሲል የነበረው ልጅ ማለት ነው። ሁለታችሁ ነበራችሁ ስትመሩ የነበረው። አሁን ሌላ ነገር አልፈልግም። ማን ይላከህ? እኛ ከብዙ ወንጀለኞች ጋር ነው እየተጋፈጠ የምንውለው። ስለዚህ ይሄውልህ ሌላ ሰው ላለመወንጀል ነው ጥረቴ። ማን ነው ይላከህ? ከኔ ጋር የገናኘ ነገር ምንድን ነው? ፐርሰናል ችግር አለብህ ከኔ ጋር? ምንም ችግር የለብኝም። እኔ አንተ እኮ ታዲያ ምን ትሰራለህ? ልደበድበኝ እኮ ነው የመጣው። አየው እነሱንም ብጠይቃቸው እሷን አያውቋትም። እኔም ምንም በቃ እሷን ዝም ብላ ነው እንጂ የምታወራው፣ እኛ እሷን አናውቃትም። እሺ እዛ ጋር ምን እየሰራችሁ ነው? እሷ እኛ እንደዛ ያደረግነውን ነገር እኛን ለማስወንጀል ነው እንጂ እኛ ምንም አናውቃትም። ምንም የምናውቀው ነገር የለም። እኔ በበኩሌ ምንም የማውቀው ነገር የለም። ምን ትሰራለህ እዛ ቦታ? በቃ
በቃ እኔ አብሬያቸው ሆኜ ድንገት ነው ያገኘኝ እንጂ ምንም አውቀው ነገር የለም። በስነ ስርዓት ንገረኝ። አብሬያቸው ሆኜ አንተ እኮ ዱላ ይዘህ ልደበድበን ነው እኮ የመጣኸው። ከነሱ ጋር ሆኜ ነው ልትደበድበን ነበር የመጣኸው እያልኩ ያለሁት ይሄንን ነው በግልጽ። ልትደበድበን ነበር የመጣኸው። ዝም ብለህ ነው ልትደበድበኝ የመጣኸው? አይ በቃ ካሜራ ይዛችሁ ምናምን ስትመጡ በቃ ሌላ ነገር መስሎኝ ነው። እኔ እንደዛ ተደራጅታችሁ በሁለት መንገድ በሶስት መንገድ በአቅጣጫ መታችሁ ከባችሁን ካሜራ ይዛችሁ ስትመጡ በቃ እናንተ በቃ ሌላ ነገር ልታረጉ መስሎን ነው እንደዛ ያደረግነው እንጂ እኔ ምንም አውቀው ነገር የለም። ምን ማለት ነው አሁን? በዚህ መልክ ከዚህ ወንጀል የምትወጣ ነው የሚመስልህ? ይመስላል ነፃ ነህ በቃ እዛ ጋር ዝም ብለው ነው የተገኘው ይሄ ልጅ ምናምን ብለን የምንለቅ ነው የሚመስልህ? ልትገሉን ነበር? ኧረ አይደለም። ምንድን ነው ታዲያ ልታረጉ? ምን አደረግን? ምንድን ነው ያደረግነው? ምን ልታረጉን ነበር? ለምንድን በስነ ስርዓት ማትናገረው? እኔ እኮ ነገርኩ ምንም አውቀው ነገር የለም። አንተ አሁን እያስጨነከኝ ያለው ምንም አውቀው ነገር የለም። እኔ ምንም አውቀው ነገር የለም ማለት ምን ልታረግ ነው የመጣው እዛ ቦታ? ምንም አላውቀውን ነገር ምን ብዬ እነግርሃለሁ ታዲያ? እሺ በጣም 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 የዋህ ሰው ነህ። ወንጀሉን አብራችሁ ሰርታችሁ እሷ ጠምጥማ ልትወጣ ነው። እሷን አናቃትም። እኔ አላቃትም። ያለ ዛሬ አንተ ላይ ጠምጥማ ወንጀሉን ልትወጣ ነው። በመናገር ነው ሰውዬ መፍትሄ ልታገኝ የምትችለው። ማን ነው የላከ? እኔ ምንም አውቀው ነገር እኮ የለም። ባቅ እኮ እነግርሃለሁ። ይኸውልህ እኔ ካንተ ጋር ለልቡልቅ አይደለም እዚህ የተቀመጥኩት። ስራ ፈትቼ ወይ የሆነ ጊዜ ኖሮኝ አይደለም። ስንት የሚያለቅሱ ሰዎች አሉ። የስንት ሰው እንባ ለማበስ ነው የምጥረው። ስራ ፈትቼ አይደለም ካንተ ጋር ነው። ምንም ጊዜ ነው የምትወስደው። አሁን 30-40 ደቂቃ የሆነ 1 ሰዓት ብትፈጅብን ነው። ካለበለዚያ ሰው ላይ ልታደርግ የነበረው ነገር ምስክር ሆኖ ዘብጥያ ትወርዳታለህ። ሌላው ነገር እንኳን ቢቀር የስንት ሰው ወንጀል እየሸፈንክ ነው አንተ። ካንተ በላይ ማን ያለው? ማን ያዘዘክ? እቺ ሴትስ ምንድነው ያደረገችው? እነዚህን ሁሉ ነገሮች እኔ ልንገርህ። አላቃትም የምትላት ሴትዮ ስምህን ነግራን የባለዋ ጓደኛ እንደሆንክ ነግራን ከዛ በኋላ እንደዚህ አይነት ስራ ውስጥ የከተትካት እሷ እንደሆነ አንተ እንደሆንክ ልጇን እንዳገትክ ጨምር ነው የነገረች። ኧረ ውሸት ነው ይሄ ውሸት ነው። ስለዚህ ይኸውልህ ሌላ ወንጀል ውስጥ ከምትገባ ዘላለምን እስር ቤት ከምትበሰብስ ማን ነው የላከ? ምን ነበር አላማችሁ የሚለውን በስነ ስርዓት ንገረን። እንዴት የነገረችን ሁሉ ነገር ታምናለህ አንተ? እኔ እሷን አላቃትም። ውሸቷን ነው እየነገረች ያለችው። ምንም መስከረም የት ነው ያለችው? አላቅም። እኔ ማናት መስከረም? ይሄ ሰውዬ በጣም በቃ ጊዜያችንን ለመግደል ነው እንጂ የሚጥረው እንትን አይደለም። ስለዚህ አስገባትና ፊት ለፊት ትናገር። እሷ በምትወነጅለው ብቻ ይከሰሳታል። ይኸውልህ አንተ እስር ቤት መኖሪያክ ነው የሚሆነው። እኔ ደግሞ ቃል እገባልሃለሁ መቼም ወጥተህ የሰላም አየር አተነፍስም። አስገባት እሷ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ከሁለቱ አንዱ የወንጀሉ ጠንሳሽ እንደሆነ በጣም እርግጠኛ ሆነንበታል። ይህንን ጉዳይ ማናቸው ናቸው የዚህ ሁሉ ወንጀል ጠንሳሽ የሚለው ነው። እንግዲህ ሀና እንደምትለው ከሆነ ሙሉ በሙሉ አንተ ነህ። ይኸው በሷ ፊት እነግርሃለሁ። የዚህ ሁሉ ነገር የለም እንዴ? እሷ ውሸታም ናት። ምንም አትመናት። ውሸታም ናት። ሁሉንም ነገር እሱ ነው እንዳደርግ ያዘዘኝ። እኔ ምንም አውቀው ነገር የለም። ዳራ ውሸታም ናት እሷ። እኔ ምንም አውቀው ነገር የለም ማለት አንተ ልጇን አላገትክባትም? ኧረ እኔ አላገትኩባትም። ዝም ብላ ነው የምታወራው። አንተ እሷን አታውቃትም፣ እሷ ግን አንተን ታውቃለች። ታውቂዋለሽ? አታውቂውም? አውቀዋለሁ። የባለቤቴ ጓደኛ ነው። ልጄን አግቶ ሲያስፈራራ ነው የምታወራው። ውሸቷን ነው አውቃ ነው። ልጄን አላስፈራራችሁብኝም? ምንም ያስፈራራነው ነገር የለም። ይኸውልህ አሁን ይሄ አይጠቅምህም። የሚጠቅመህ ነገር ቢኖር ከዚህ በኋላ ይኸው እሷ ምስክር ናት እኮ ፍርድ ቤት ቆማ አንተ ላይ ተመሰክራለች። ምንም ችግር የለውም እኮ ከዚህ በኋላ አንተን እኮ ዘብጥያ ማውረድ በጣም ቀላል ነው። ግብረ አበሮችን እንኳን ፊታቸውን በቪዲዮ ይዤ አይደለም ባላያቸው ራሱ ለቃቅሜ ያወጣቸዋለሁ። ግብረ አበሮችን ለቃቅሜ ያወጣቸዋለሁ። እነሱም ይመሰክሩባል። ቀሪ እድሜህን እስር ቤት ታሳልፋለህ። ይኸውልህ ከኔ ጋር ተጋፍጦ በሰላም የኖረ ወንጀለኛ የለም።
በሰላም ወንጀለኛ አይኖርም። እምነግርህ ነገር እሱ እሺ ምን አርግ ነው የምትለኝ? እሺ አርግ እያልኩ ያለሁት ማን የላከ? ይኸው እሷንም አስፈራርተ እንድታሰራት ያደረገ ንገሪው። ምንድን ነው ያደረገው? ከመጀመር እስከ መጨረሻ ንገሪው። ያው እሱ ነው ይሄን ስክሪፕቱን ሰጠኝ። ከዛ በኋላ ልጅሽ የምትፈልጊ ከሆነ እነሱ ጋር ትሄጂና ይህን ታሪክ ትነግሪያቸዋለሽ። ያው እነሱ አዛኝ ስለሆኑ አዝነው ያንን በቃ ሁለተኛዋን ልጅ ለማትረፍ ሲመጡ እኛ እንይዛቸዋለን። ያንቺ ስራ ይሄ ነው፣ ልጅሽን በሰላም የምትፈልጊ ከሆነ ይሄን ብቻ አድርጊ ያለኝ እና ያደረኩት። እየሰማን አይደል? የዚህ ሁሉ ወንጀል አቀናባሪ አንተ ነህ እየተባልክ ነው። ማን የላከ? አላማችሁ ምን ነበረ? እሱም በስነ ስርዓት ንገረን። ያው እኔ ምንም ማውቀው ነገር የለም። እሱ ነው ሁሉንም ነገር እንትን ያለው። ስክሪፕቱን ሰጠኝ። ያንቺ አታፍሪም? ስክሪፕት ሰጠኝ። ዝም በላው። ስክሪፕቱን ሰጠኝ። ከዛም በኋላ ስክሪፕቱን አንብበው እነሱ አዛኝ ስለሆኑ እሺ ስለሚሉሽ ያቺኛዋን ልጅ ለማትረፍ ሲመጡ እኛ እንይዛቸዋለን አለኝ። ያለኝን ያደረኩት። ይኸውልህ እሷ ውሸት ምንድነው ውሸቱ? ምንድነው ውሸቱ ማለት? ምንድነው ውሸቱ? በስነ ስርዓት ንገረኝ። አንተና አይደለ እሷ ዝም በላት። ውሸቷን ነው የምታወራው። እኔ ምንም ማውቀው ነገር እሷን የላክብን አንተና አይደለም። ማን የላከብን ታዲያ? ንገረና። ለምንድን ነው ዝም የምትለው? እንደውም ራሷን የላከችን ነገር አለው። እኔ በስነ ስርዓት ማለት ነው። የት ነው የላከቻችሁ? ዝም በይ። አሁን ዝም ትያለሽ። አሁን ዝም ትያለሽ። አይ ለምንድን ነው ዝም የምለው? ራስህ ነህ የላከኝ። ስክሪፕቱን ሰጠኝ። ልጅ ስክሪፕቱን የምትለው ውሸት ነው። እኔ ነገር አለ በስነ ስርዓት ነው። ስላስገደልከኝ ነው። ምንም ልጅ ስላል ልጅም የላትም እሷ ማለት ነው። ምንም አይደለም ልጅ ባልም የላትም። ከየት ያመጣችሁ? የምን ልጅ? አንቺ ባልም የለሽም እያለሽ ነው። ልጅ አለኝ። ባለቤቴ ደግሞ ካንተ ጋር ነው የሚሰራው። ዝም በይ። አሁን ይኸውልሽ አንቺ ከአንዴም 2-3 ጊዜ ሰምቼሻለሁ። ዝም በይ፣ ዝም በይ። ከአንዴም 2-3 ጊዜ ሰምቼሻለሁ። አንተ ግን በስነ ስርዓት ተናገር። ይኸውልህ ዝም በይ። አልሰማሽም፣ አልሰማሽም። በጣም ውሸታም ናት። ይኸውልህ ልጅ ትላለች። ውሸቷን ባልም የላትም። እቺ ዝም በይ። ማለት ነገር ለምንድን ነው የምትቀባጥረው? ዝም በይ። ትተዋወቃላችሁ አትተዋወቁ? አውቃታለሁ። እኛ የት ነው የምታውቀው? ልጅ ናት። የት ነው? አንድ ሰፈር ነው የምንኖረው። እሺ ዝም ትያለሽ። ከዚህ በኋላ አንድ ቃል ከተናገርሽ ማለት ነው ተንጠልጠለሽ ነው የምትገቢው። ተንጠልጠለሽ ነው የምትገቢው። ያሉን ነገር እየቀባጠረች ነው እሷ ራሱ። ሌላ ነገር ከሚያወራ እኔ ለምንና በቃ ለምን አንቋጨውም እዚህ ጋር? ዝም በይ። አሁን አንተ ነገር ይኸውልህ አንድ ሰፈር ነው የምንኖረው። ስራዋም ነርስነት ነው። ማን ነርስ? ምንድነው የምታወራው? የምን ነርስ ነው? ዝም በይ። እንዴ ለምንድን ነው ዝም ብለው? ያልሆነ ውሸት እያወራሁ። ዝም አታስብሉልኝም? ዝም በይ። ውሸት እኮ ነው ያወራው። ዝም በይ። ይሄ እንደነገርኩ ነው። አንድ ሰፈር ነው የምንኖረው። አንድ ሰፈር ስለምኖር አውቃታለሁ በደንብ ማለት ነው። እንኳን ልጅ ይቅርና ባልም የላትም። ልጄን አገዙ ምናምን የምትለው ውሸት ነው። ዝም ብላ ነው የምታወራው። ውሸቷን ነው። እኛን የራሷን ድርሰት እኛ ላይ እንትን ብላ ራሷን ነፃ ለማውጣት ነው እንደዚህ የምታወራው። ገባ? ምንድን ነው ያደረገቻችሁ? ንገረኝ በስነ ስርዓት። በቃ እኔን ጠራችኝ ስለምንተዋወቅ ማለት ነው። ከዛ በኋላ በቃ ትልቅ ገንዘብ ጠራችልኝ። 400,000 ብር ሰጣለሁ እና የሆኑ ዕቃ የወሰዱብኝ ሰዎች አሉ። ወደዚህ ሰፈር ይመጣሉ። ሰፈር ሰው አደራጅና እነዚህን ሰዎች ከበ ደብድብልኝ ያለችው። እዛ በቃ እኔ ደግሞ ያው ምንድነው ቆይ የምታወራው? ዝም በይ፣ ዝም በይ። ና አስወጣልኝ አንዴ። ና አስወጣልኝ አንተ። እሺ አሁን መቀጠል እንችላለን። በስነ ስርዓት ንገረኝ እኮ። በስነ ስርዓት ነው እየነገርኩ ያሉት። በቃ እንደነገርኩ አንድ ሰፈር ነው የምንኖረው። እንኳን ልጅ ይቅርና ባልም የላትም እቺ ልጅ። ገባ? እና የሁሉ ድርሰቱንም የጻፈችው እሷ ራሷ ናት። ምንድን ነበር አላማዋ? እኔ እንግዲህ አላማዋ ምን እንደሆነ አላውቅም፣ ግን በቃ ለእኔ የሰፈሯ ልጅ ስለሆንኩኝ የሆኑ ዕቃ የወሰዱብኝ ሰዎች አሉ። የሰፈር ሰው አደራጅ 400,000 ብር ሰጣለሁ። ከዛ እነዚህን ሰዎች በቃ ጠብቃችሁ ዱላ ምናምን ይዛችሁ፣ ያው እኔም ዱላ ይዤ ነው ያየኝ ባለፈው ያስከኝ ማለት ነው። እሱን ሁሉ ነገር ያቀነባበረችው እሷ ናት። እና ልጄን አግተውብኝ ምናምን የምትለውም አውቃ ነው። ውሸት ነው። ያው ሁሉ ነገር ውሸቷን ነው የምታወራው። ድርሰት ነው እንዳለ ጽፋ ያዘጋጀችው ማለት ነው ራሷን። አሁን ሌላውን ነገር ይደርሳል። ከምንም በላይ የሚያሳስበኝ የመስከረም የት ነው? መስከረም የት ነው ያለችው? መስከረም የት ነው ያለችው? ማን ነው የያዛት የሚለውን በስነ ስርዓት ንገረኝ። ያው መስከረም ያው እሷ ግቢ አላት እቺ ማለት ነው። አሁን እየዋሸች ያለችው ልጅ እና በረት አላት። እዛ ውስጥ ነው አስራ ያስቀመጠቻት። ምን ማለት ነው በረት አላት ማለት? ምን ኖሮ ከተማ ውስጥ እኮ ነው እኮ። እዛው ግቢ ውስጥ ያው ከብቶችን የምታረባለች። ስለዚህ ከብቶች የምታረባበት ውስጥ ነው እዛ አስራት ያለችው ማለት ነው። አይቻታለሁ እኔ በአይኔ።
ልጅቱ መስከረም እዛ ነው ያለችው? በትክክል እርግጠኛ ነህ? ቀይ ልጅ አይደለች? አዎ እኮ ቀይ ልጅ እዛ ነው ያለችው ታስራ ማለት ነው። አይቻታለሁ። ስለዚህ አንተ ሁሉንም ነገር እያወቅህ ነው ማለት ነው እስካሁን ስታስለፋ ነው የነበረው። የእጅህን ታገኝበታለህ አንተ። እኔ ምን አልኩ? አሁን እኮ ንገረኝ ያልከውን ነገር እየነገርኩህ። አንድ በአንድ የታሉ እነማን ናቸው እዚህ ውስጥ የገቡት? ዶክተርን ከዚህ ጋር የሚያገናኘው ነገር ምንድን ነው? ወይ ሌላ ሰው አለ የላካችሁ? እኔ አሁን ዶክተሩን የምትለውን ሰው አላውቅም፣ ግን አሁን ንገረኝ ያልከኝን ነገር እኔ እዚህ ነገር ውስጥ የገባሁበት ትልቁ ምክንያት እሷ እንደዚህ አድርግ ስላለችና በቃ 400,000 ብር ከፍላለሁ ስላለችኝ ነው። ለጓደኞቼ የራሱ ብዙ አልሰጧቸውም። 10 ሺህ ሰጥቻ ነው እዚህ ነገር ውስጥ እንዲገቡ ያደረኳቸው። እነሱ ምንም አያውቁ። ሰፈራችሁ ነው ማለት ነው? በእናንተ ሰፈር ነበር ስታሳልፈን የነበረው? እኛ ሰፈር ነው። ያ እዛ የመጣችሁበት ዱላ ይዘን ምናምን ያያችሁበት ሰፈር እኛ ሰፈር ነው። እሷም በቃ እዛ አካባቢ ውስጥ ነው የምትኖረው። ስለዚህ በቃ እዛ አካባቢ ስለምትኖር ስለምንግባባ ከኔ ጋር በቃ እንደዚህ አይነት ገንዘብ እሰጥሃለሁ፣ ሰዎች ጓደኞችን አደራጅና የሆኑ ዕቃ የወሰዱብኝ ሰዎች አሉ፣ ይዣቸው እመጣለሁ፣ ከዛ በቃ ከባችሁ ትደበድቧቸዋለች ያለችን እሷ ናት። አንተ ብዙ ነገር እንደምታውቅ እርግጠኛ ነኝ። መስከረም የታሰረችበትን ቦታ ካወቅ ከዚህ ጀርባ እነማን እንዳሉ ምን ልንደረግ እንደነበረ በደንብ ታውቃለህ። አሁን ግን ጊዜ ስለሌለኝ ይዤ እሄዳለሁ። መስከረም የታሰረችበትን ቦታ በስነ ስርዓት ታሳየኛለህ። እኔ ያው መስከረም የታሰረችበትን ቦታ አውቃለሁ እንጂ ከሷ ጀርባ ማን እንዳለ ከዚህ ነገር ጀርባ ምን እንዳለ ምንም አውቀው ነገር የለም። እሱን ቀስ ብለህ ታወራታለህ። አሁን ግን እንቀጥል። ቀጥል። ና ውጣ። ቶሎ በሉ እናንተ። ተመልካቾቻችን እንግዲህ እየመሩ ያመጡን ቦታ ደርሰናል። ከጀርባም በጣም እጅግ በጣም ብዙ ሰዎች አስከትለን ነው የመጣ ነው። እንግዲህ ባለፈው ስህተታችን ትምህርት ሆኖን እጅግ በጣም ጥንቃቄ አድርገን የመጣንበት ሁኔታ ነው ያለው። እንግዲህ እዚህ ቦታ ስንመጣ ጠብቀን የመጣ ነው መስከረምን ማግኘት ነው። መስከረምን ማግኘትና ማግኘት ብቻ ማለት ነው። ስለዚህ አሁን ቀጥታ የቱጋ ነው ያየሃት፣ የቱጋ ነው የተቀመጠችው የሚለውን በስነ ስርዓት ተናግረኛል። ይኸው በዚህ በኩል እዚህ ውስጥ ምን ይኖራል? ሲጀመር ምንም ነገር የለም። ዝም ብሎ ነው። አንቺ ስነ ስርዓት ያዢ። አንቺ ስነ ስርዓት ያዢ። ለምን ዝም ብላችሁ ትደክማላችሁ? ቼክ ማድረግ እንችላለን አይደል? ቼክ ማድረግ እንችላለን አይደል? ምንም ይኸው ቤቱ በረቱ አለ። በዚህ ውስጥ ነው በረቱ ብለናል። ስለዚህ ከካሜራ ጀርባ ያላችሁ ሰዎች ላለመግባት ጥረት አድርጉ። እኛ ግን ቀጥታ ሄደን ልጅቱን ማግኘት ነው አላማችን። እቺ ልጅ እየተሰቃየች ነው የምትገኘው በዚህ ሰዓት። ስለዚህ መድረስ ነው ያለብን። ጥንቃቄ አድርጉ እናንተ። አንተ ቀደም አንተ ታገኙት እኮ ነገር የለም። ስነ ስርዓት ይዘሽ ቁሚ። እሺ ና ቀስ በል ጥንቃቄ አድርጉ። ምንም ታገኙት ነገር የለም። ሰው አለ። አቤት፣ ማን ነው? እሱ ነው የበረቱ ጠባቂ። ምንድነው እሱ? እሺ ታገኙት ነገር የለም። ምን አድርጉ ነው? በረት ውስጥ ገብተን ማለት ነው። እዚህ ውስጥ ሰው አለ ተብለናል። በረት ውስጥ ገብተን ማየት ነው የምንፈልገው። እሺ የምን ሰው ነው የምትል አንተ? ዞር በል። የምን ሰው ነው የምትል? ዞር በል። እንዴ አላንቆራጥተህ እንዴ! ስነ ስርዓት ያዝ አንተ፣ ስነ ስርዓት ያዝ። ዞር በል አንተ። ሰው የት በመታችሁ ምን ሰሩ ነው እንዴ? እሷ ናት አይደል ባለቤቷ? እኔስ ምንድን ነው ታዲያ? እሷ ናት ባለቤቷ አይደል? እኔስ ምንድን ነኝ? እዚህ ታዲያ የምጠብቀው ማንን ነው? እሷ ናት አይደል ባለቤቷ? አንተ ተቀጣሪ ነህ አይደል? ዞር በልልኝ። ላሞቹን ምን ልታውሷቸው ነው እንዴ? እሺ አሁን ዞር በልልኝ። አይ ላሞቹን ሊጎድቡ ስለሆነ ባታስገባቸው። ተው እናንተ፣ ቆይ አትንኩት። አሁን አንተ ይኸውልህ እዚህ ውስጥ የለህም አይደለ? እዚህ ውስጥ ሰው አለ። ስለዚህ ሰው እንደተደበቀ ታውቃለህ አይደል? የምን ሰው? አንቺ ዝም በይ አንቺ ዝም በይ። ከላም ውጭ የማየው ነገር የለም። ላሞች ብቻ ነው ያለው። ሰው ታፍኗል እዚህ ውስጥ። ወተቶችን አልባለሁ። በቃ ይኸውልህ ስራን ትፈልጋለህ አይደል? እንጀራ ነው፣ መኖሪያ እኮ ነው። በሰላም መኖር ትፈልጋለህ አይደል? እፈልጋለሁ። እቺ ሴትዮ እዚህ ውስጥ ወንጀል እየሰራች ነው ተብለን ነው የመጣ ነው። ዞር ትልልናለህ እትዬ። እኔ እነሱ የሚሉት እውነት ነው እንዴ? ምንም ነገር የለም። ወንጀል ተሆነ ንገሪኝ። እንደዚህ ያንቺ ወንጀል ውስጥ አልገባም። እንጀራ እኔ መድኃኒዓለም ያውቀዋል እንጀራዬን እንዴ። እሺ ይኸውልህ እዚህ ውስጥ ሰው እንደተደበቀ ታውቃለህ አታውቅም? አንተ እኔ ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። ዞር በልሽ አንተ። ከላሞች ዞር በል። ዱላውን ለጥና ዞር በልሽ አንተ። እዚህ ሰው አለ የለም? ድምጾ ይሰማል እኮ ላሞች ይሄ ራሱ ተባባሪ ነው። አረና ላሞች ነው ያዘው። ቆይ ምን አለ? ምን ፈልጋችሁ ነው? ምንም ነገር የለም። ወደዚህ እሷንም ዞር አድርግ። ቆይ ለምንድን ነው? እሷንም አስወጡልኝ። ና እንዴ! ይሄውና ድምጽ አለ እኮ እዚህ ውስጥ እኮ ድምጽ አለ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ና ካሜራ እንዴ! ና ይሄውና አያት አፏን አፍነው እኮ ነው። ሰላም ነሽ መስከረም? ደህና ነሽ? ቆይ
ቆይ ደህና ነሽ አንቺ? ደህና ነሽ? ምን ያህል ጊዜ ነው እዚህ ያስቀመጡሽ እንዴ? የሰውን ልጅ በረት ውስጥ ቆይ ና ማንም እንዳይገባ ካሜራ ውስጥ እንዳገቡ ችግር የለውም። ደህና ነሽ? መቆም ትሻለሽ? መቆም ትሻለሽ? ቀስ ብለሽ ቁሚ ቀስ ብለሽ አቃሽ ላይ እንትን እንዳትይ ከብቶቹ እንዳይጎዱሽ። ነይ ተረጋጊ። ደህና ነሽ አይደል? ደህና ነሽ? ማን አለ? ሌላ ሰው አለ እዚህ ውስጥ? ምንም የለም ሌላ ሰው? ና ትይዟታላችሁ። ቀስ በይ አንቺ ቀስ በይ